እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ምዕራፍ 3 ላይ ደርሰናል። ምዕራፍ 3 ነው የምንማረው። ምዕራፍ 1 ላይ የወንጌል ዘመንን ተምረናል። ምዕራፍ 2 ላይ ደግሞ የአዲስ ኪዳን ዘመንን ተምረናል። ምዕራፍ 3 ላይ የምንማረው የዓለም አቀፏ ቤተክርስቲያን ዘመን ነው የሚሆነው። ይሄ ዘመን ከ100 እስከ 312 ዓመተ ምህረት ነው የሚሆነው። ለምንድን ነው ይሄ ዘመን ማለትም ከ100 እስከ 312 ዓመተ ምህረት ያለው ዘመን የዓለም አቀፏ ቤተክርስቲያን ዘመን የተባለው? ዋና ዋና ነጥቦቹን እኔ አንደኛውና የመጀመሪያው ካቶሊክ የሚለው ቃል መፈጠርና መስፋፋት መጀመሩ። በዚህ ዘመን ላይ ነው ካቶሊክ የሚለው ቃል አገልግሎት መስጠት የጀመረው ማለት ነው። ስለዚህ ካቶሊክ የሚለው ቃል የመጣው ካቶሊኮስ ከሚለው የግሪክ ቃል ሲሆን ትርጉሙም ዓለም አቀፋዊ ወይም ዩኒቨርሳል ማለት ነው። ይህን ቃል ለመጀመሪያ ጊዜ በ107 ዓመተ ምህረት አካባቢ የተጠቀመው የአንጾኪያ ኤጲስቆጶስ ቅዱስ አግናጢዮስ ነበረ። ስለዚህ አግናጢዮስ ይህን ቃል ሲጠቀም ምንን ለማመልከት ፈልጎ ነው? በወቅቱ ቃሉ አሁን ያለውን የሮማ ካቶሊክ ቤተክርስቲያንን ብቻ ሳይሆን በዓለም ዙሪያ ያሉትንና በሐዋርያት እምነት የተመሰረቱትን አብያተ ክርስቲያናት በሙሉ በአንድነት ለመግለጽ ያገለግል ነበር። ስለዚህ በወቅቱ ካቶሊክ የሚለው ቃል አገልግሎት ላይ ሲውል አሁን በሮማ ያለችዋን ካቶሊክ ቤተክርስቲያን ለማመልከት ሳይሆን አጠቃላይ ዩኒቨርሳል የሆነውን ለማመላከት ነው ማለት ነው። ሁለተኛም የዓለም አቀፏ ቤተክርስቲያን ዘመን የተባለበት ምክንያት የቤተክርስቲያን በዓለም አቀፍ ደረጃ መስፋፋት። ቤተክርስቲያን በዚህ ዘመን በዓለም አቀፍ ደረጃ ተስፋፍታለች። በዚህ ዘመን ክርስትና ከእስራኤልና ከኢየሩሳሌም አልፎም በወቅቱ በነበረው የሮማ ግዛት፣ በወቅቱም ሮም ትገዛ የነበረው በሜዲትራኒያን ባህር ዙሪያም፣ በሰሜን አፍሪካም፣ በአውሮፓና በኤዥያ ማይነር በሙሉ በከፍተኛ ፍጥነት ተስፋፍቷል። ክርስትና ኢየሩሳሌም ላይ ብቻ ተገድቦ የነበረው በጣም በፍጥነት ተስፋፍቷል። በእነዚህ አካባቢዎች ማለት ነው። በተለያዩ ባህሎችና ቋንቋዎች ውስጥ ያሉ ህዝቦች በአንድ እምነት ስር በመሰባሰባቸው ዓለም አቀፋዊ ባህሪዋ ጎልቶ ታይቷል። የቤተ ክርስቲያን ዓለም አቀፋዊ ባህሪዋ በዚህ ጊዜ በጣም ታይቷል ማለት ነው። ከዚህም የተነሳ ይህ ዘመን የዓለም አቀፏ ቤተ ክርስቲያን ዘመን ሊባል ችሏል። ሶስተኛም የመዋቅርና የዶክትሪን አንድነት ወይም የእምነት አንድነት የመጣበት ዘመን ስለነበረ ይህን ስያሜ ሊይዝ ችሏል። በተለያዩ የዓለም ክፍሎች የሚገኙ አብያተ ክርስቲያናት ከአይሁድ እምነት ተነጥለው በራሳቸው መቆም የቻሉበት ዘመን ስለነበረ ከዛ በፊት ይሁዲንና ክርስትናን አንድ እንደሆነ ያስቡ ነበር ሰዎች። በዚህ ዘመን ግን ምን ሆነ ማለት ነው? ይሁዲ ክርስትና እንዳልሆነ ተለይቶ የክርስትና የራሱን ወጥ የሆነ እምነት የራሱ ዶክትሪን ያለው ሆኖ ተለይቷል ማለት ነው። የአመራር መዋቅር ኤጲስቆጶሳት፣ ቀሳውስትና ዲያቆናት መመስረት የጀመረበት በዚህ ዘመን ስለነበረ ይህ የዶክትሪን አንድነት የመጣበት ዘመን ስለነበረ የዓለም አቀፏ ቤተክርስቲያን ዘመን ሊባል ችሏል ማለት ነው። አራተኛም የምንፍቅና ትምህርትን መከላከል የተቻለበት ዘመን ስለነበረ የሐዋርያትን ትምህርት የጠበቀ ትክክለኛ የክርስትና ትምህርት መሰጠት የጀመረበት
የስህተት አስተምሮዎችን መቃወም የተጀመረበት ዘመን ስለነበረ ይህም ስያሜ ተሰጥቶታል ማለት ነው። አምስተኛው የታላቅ ስደት ዘመን። ዘመኑም በክርስቲያኖች ላይ ታላቅ ስደትን ያመጣ ዘመን ስለነበረ ይህ የጋራ መከራ በዓለም ዙሪያ የነበሩ ክርስቲያኖችን እርስ በርስ ይበልጥ እንዲተሳሰሩና የአንድ ዓለም አቀፍ አካል አባል መሆናቸውን እንዲገነዘቡ አድርጓቸዋል። ይደርስባቸው የነበረውም ስደት ዓለም አቀፋዊ ስደት ነው። ክርስቲያኖች ባሉበት ሁሉ ይሰደዱ ስለነበረ በአንድ ጥላ ስር በአንድ እምነት ስር እንዲታቀፉ ሆነዋል ማለት ነው። ከዚህም የተነሳ ዘመኑም የዓለም አቀፏ ቤተክርስቲያን ዘመን ሊባል ችለዋል ማለት ነው። ስለዚህ ይህ ዘመን በምንድን ነው የሚታወቀው? መገለጫዎቹን ስደት፣ ሰማዕትነት፣ አቃቢያነ እምነት እና የጳጳሳት ስልጣን መነሳት ነው። ማለት ጳጳሳት ከፍተኛ ስልጣን እንዳላቸው የታወቀበት ዘመን ነው ማለት ነው። አበይት ፖለቲካዊ፣ ታሪካዊና ባህላዊ ዳራዎችን እንመልከት። በዚህ ዘመን ቤተክርስቲያን ክፉ ከሆነው ዓለም ጋር ብርቱ ተጋድሎና ትግል ያደረገችበት ወቅት ነበረ። ስለዚህም ዘመኑ ክርስቲያኖች የሚሰደዱበት ዘመን ነው። ክርስቲያኖች በእምነታቸው ጸንተው ከፍተኛ የሆነ ትግል ያደረጉበት ነው። በእምነታቸው ምክንያት የሞቱበት ዘመን ነው። ከዚህም የተነሳ ይህ ዘመን ብዙ ክርስቲያኖች ሰማዕት የሆኑበት ጊዜ ሆኖ ይታወቃል ማለት ነው። ዋና ዋናዎቹም ተጽዕኖዎች ከሶስት አቅጣጫዎች የመጡ ነበሩ። በክርስቲያኖች ላይ የነበሩ ተጽዕኖዎች ዋና ዋናዎቹ በሶስት ይመደባሉ። አንደኛው ተጽዕኖ ይመጣ የነበረው ከሮም መንግስት ነው። ብርቱ ስደት የተቀሰቀሰውም በሮም መንግስት ነው። የስደቱ ምክንያት ደግሞ የሮም መንግስት ክርስቲያንን ያሳድድ የነበረበት ምክንያት ክርስትና ህገወጥ እምነት ነው ብሎ ስላወጀ ነው። ለምንድን ነው ክርስትና ህገወጥ እምነት ነው ብሎ ያለው? ክርስቲያኖች የሚያመልኩት አምላክ የሚታይ ጣዖት አይደለም። እነሱ ደግሞ ጣዖት አምላኪዎች ናቸው። ስለዚህ ክርስትና እንደ እምነት መቀበል ከበደው ማለት። ሁለተኛ ከአረማውያን ህብረተሰብ ነው ሲደርስባቸው የነበረው። አረማውያን ማለት ወንጌል ያልደረሳቸው፣ ስለ ወንጌል የማያውቁ፣ በብዙ አማልክት የሚያምኑ፣ በተለይ በገጠር አካባቢ ክርስትና ከተማ አካባቢ ነው የተስፋፋው። በገጠር አካባቢ ያለው ማህበረሰብ ወንጌል አልደረሰውም፣ አልተሰበከላቸውም። ስለዚህም ብዙ አማልክት አምላኪዎች ናቸው፣ ፓጋኖች ናቸው። እነዚህ ፓጋኖች ደግሞ አማልክቶቻቸው በጣም ብዙ ስለሆነ ክርስትናን መቀበል ተሳናቸው ማለት ነው። ስለዚህም ከአረማውያን ማህበረሰብ ነበረ። እነዚህ አረማውያን ስድ የሆነ ኑሮ ነው የሚኖሩት። ልቅ የሆነ ህይወት ነው የነበራቸው። በዝሙትና በጣዖት አምልኮ የተበላሸ ማህበረሰብ ነው። እንደፈለጉ መኖርን የለመዱም ብዙ አማልክትን የሚያመልኩ ማህበረሰቦች ናቸው። ክርስትና ደግሞ ይህን አይቀበልም። ክርስትና ዝሙትን አይቀበልም። ክርስትና ልቅ የሆነ ህይወት እንዲኖሩ አይፈቅድም። ስለዚህ ክርስትና የሚያስተምረውን አስተምሮ ለመቀበል ከበዳቸው። ከዚህም የተነሳ ክርስቲያንን ማሳደድ ጀመሩ ማለት ነው። ሶስተኛውም ከራሱ ከቤተ ክርስቲያን ውስጥ የተነሳ ስደት ነበር፣ ክርስቲያኖችን የሚያሳድድ ማለት ነው። ይህ ደግሞ የአስተምሮ ግጭት ይባላል። የአስተምሮ ግጭትና የኑፋቄ ትምህርቶች በክርስቲያን ነኝ ብሎ ይነሳና የሚያስተምረው ትምህርት የክርስትና ትምህርት አይደለም። ስለዚህ በቤተ ክርስቲያን ውስጥ ማለት በክርስትና ላይ የሚመጣው ጫና ከውስጥም ነው ማለት ነው። ይሄ አሁንም ያለ ነው። ያንም ከውጭ ከሮም መንግስት እንዲሁም ደግሞ ከአረማውያን ማህበረሰብ ከፍተኛ ጫና ይደርስበት ነበር።
ከዚህ የባሰው ደግሞ ከውስጥ የሚነሱ ባዕድ አስተምሮን ይዘው የሚመጡ አስተማሪዎች ነበሩና ከፍተኛ ስደት ያስከተለባቸውም ይሄ ነው ሶስተኛው ምክንያት ማለት ነው። የሮማውያንና የግሪካውያን አመለካከት ስለ ክርስትና የነበራቸው አመለካከት ምን ይመስላል የሚለውን ደግሞ እንደሚከተለው ሮማውያን ክርስትናን እንዴት ነበር የሚመለከቱት? ክርስትና ትርጉመ ቢስ እምነት ነው ለሮማውያን። ለምንድን ነው ትርጉመ ቢስ ነው ብለው የሚሉት? የምታይ ጣዖት የለውም ክርስትና። እነሱ እንደሚያስቀምጡት እነሱ ቀርጸው እንዳስቀመጡት ጣዖት የምታይ አምላክ አይደለም። ክርስትና የምታይ ጣዖት የለውም። ጣዖት አምላኪ አይደለም ክርስቲያን። አንድ አምላክን የሚያመልክ ነው ክርስቲያን። ስለዚህም አምላክ የሌለው ብለው ነበር እነሱ የሚያስቡት። በመሆኑም ክርስትናን እንደ አምላክ የለሽነት ይቆጥሩትና ይጠሉት ነበር። ሮማውያኖች ለምንድን ነው ክርስትናን የሚጠሉት? አምላክ የለሽ እንዲሁ ዝም ብሎ በከንቱ የሚለፋ ብለው ነበር የሚገምቱት ማለት ነው። ምንም የሚታይ ነገር የላቸውም፣ ዝም ብለው ነው የሚሰቃዩት ብለው ነው የሚሉት እነሱ ማለት ነው። ግሪካውያን ደግሞ እንዴት ነው የሚመለከቱት ክርስትናን? ቁስ አካል እርኩስ ነው ከሚለውና ሁለት ተቃራኒ ኃይላት በዓለም ላይ አሉ። አሁን ግሪካውያን በምንድን ነው የሚታወቁት? በፍልስፍና አይደል? በፍልስፍና። የግሪኮች ፍልስፍና ከክርስትና ጋር መጣጣም አልቻለም። የቀደመው ትምህርት ቦታን ይይዛል አይደል? የቀደመው ትምህርት ክርስትና የክርስትና አስተምሮ ወደ ግሪክ ሲገባ ግሪኮች የቀደመው ትምህርት አላቸው፣ ፍልስፍና፣ ከፍልስፍና የተማሩት ማለት ነው። ስለዚህ መጣጣም አልቻለም። አንዱና የመጀመሪያው ግሪኮች ከክርስትና ትምህርት ጋር ሊግባቡ ያልቻሉበት ምክንያት ምንድነው? ቁስ አካል እርኩስ ነው የሚል ነው። ቁስ አካል ምንድነው ብለው ነው የሚያምኑት? እርኩስ ነው። መንፈስ የሆነ ሁሉ ደግሞ ምንድነው? ቅዱስ ነው ብለው ያምናሉ። ሁለተኛው ሁለት ተቃራኒ ኃይላት በዓለም ላይ አሉ ይላሉ። ሁለት ተቃራኒ ኃይላት በዓለም ላይ አሉ። ይህ ሐሳብ ክርስትና ምንም የፍልስፍና ጣዕም የሌለው ሆኖ እንዲሰማቸው አደረገ። እነሱ ከተማሩት ቀድሞ ከገባው ትምህርት አንጻር ሲመለከቱት ክርስትና ምንም ጣዕም የሌለው ትርጉም አልባ ሆነባቸው ማለት ነው። ከዚህም የተነሳ ግሪኮች ምን ያደርጋሉ? ክርስትናን ያሳድዳሉ። ሶስተኛም ማህበራዊ ሁኔታን ስናይ ክርስትና መጀመሪያ የተሰበከው ላልተማረው ሕዝብ ሲሆን የክርስትና የቅድስና ስነ ምግባር ለአረማውያኑ አስቆጪ እንቅፋት ነበር። አረማውያን ቅድም እንዳልነው ምንድናቸው? እንደፈለጉ መኖር የሚፈልጉ፣ እርኩሰትን የሚያደርጉ፣ ዝሙትን የሚያደርጉ፣ እንደፈለጉ የሚኖሩ ናቸው። ክርስትና ደግሞ ቅድስናን የሚያስተምር ነው። ስለዚህም የቅድስና ትምህርት እነሱ ከለመዱት የረከሰ ትምህርት ጋር አብሮ መሄድ ስላልቻለ አስቆጣቸው ማለት ነው። የግሪክን ፍልስፍና እስቲ ሁለት ተቃራኒ ኃይላት በዓለም ላይ አለ የሚለው የግሪክ አመለካከት ምን ማለት ነው? ከየት ነው የመጣው? በዓለም ላይ ሁለት ተቃራኒ ኃይላት ወይም መሪዎች አሉ የሚለው ፍልስፍና በግሪክ ፍልስፍና ታሪክ ውስጥ ዱዋሊዝም ወይም ሁለትዮሽ ተብሎ ይጠራል ወይም ይታወቃል። ስለዚህ ዱዋሊዝም ማለት ሁለትዮሽ የሚል አይዲዮሎጂ ያላቸው ማለት ነው። ይህ አስተሳሰብ በተለያዩ የግሪክ ፈላስፎች ዘንድ በተለያየ መንገድ ተብራርቷል። የተለያዩ ፈላስፋዎች በተለያየ ጊዜ ተነስተዋል። ሁሉም ፈላስፎች ደግሞ በራሳቸው መንገድ በተለያየ መንገድ ምን ብለዋል? ዱዋሊዝም የሚባለውን በተለያየ መንገድ ተርጉመውታል።
ዋናዎቹን እንመልከት። ፈላስፋዎችን ማለት ነው። እኛ የምንማረው የእግዚአብሔርን ቃል ነው። ግን ደግሞ ታሪክ ስለሆነ እየተማርን ያለ ነው። ለምንድነው የእግዚአብሔርን ቃል የሚቃወሙት? ለምንድነው የተቃወሙት የሚለውን ለማወቅ የነዚህ ፈላስፋዎች ትምህርት አስቀድሞ ገብቶ ስለነበረ ነው ወንጌልን የተቃወሙት የሚለውን እንድንረዳ እንዲገባን ነው ማለት ነው። አንደኛም ሄራክላተስ የሚባል ፈላስፋ ነበር። የተቃራኒዎች ትግል ብሎም ያስቀምጣል። እሱ 500 ዓመት ዓለም አካባቢ የነበረ ነው። ዓለም ሊገነባና ሊንቀሳቀስ የቻለው በተቃራኒ ኃይላት መካከል ባለው የማያቋርጥ ግጭት ነው። ሁለት ተቃራኒ ኃይላት አሉ ይላል። ሁለት ተቃራኒ ኃይላት አሉ። እነዚህ ሁለት ተቃራኒ ኃይላት ደግሞ የማያቋርጡ ናቸው ይላል። ስለዚህ ዓለምም የተገነባው በእነዚህ በማያቋርጡ ኃይላት መካከል ባለው ግጭት ነው ይላል ማለት። ለምሳሌ ሕይወትና ሞት ይላል። ሕይወት አለ ካል ሞትም አለ። ቀን አለ ካል ሌሊትም አለ። ስለዚህ ቀንና ሌሊት ሁለት ተቃራኒ ናቸው። ክረምትና በጋ፣ ጦርነትና ሰላም፣ እነዚህ ተቃራኒ የሆኑ ክስተቶች እርስ በእርስ ይደጋገፋሉ። አንዱ ያለ ሌላው ትርጉም አይኖረውም። ስለዚህ ሕይወት ስላለ ነው ሞት ያለው። ሕይወት ባይኖር ሞት የለም። ቀን ባይኖር ሌሊት የለም። እነዚህ ተቃራኒ የሆኑ ሐሳቦች እርስ በርስ የሚደጋገፉ ናቸው። አንዱ ካለለ ሌላኛው አይኖርም። በዚህ መካከል በሚፈጠር ግጭት ነው ዓለም የምትኖረው ይለናል ማለት። ይህንን ፍጥጫ እርሱ የነገሮች ሁሉ አባትና ንጉሥ ብሎ ይጠራዋል። ሄራክላተስ ማለት ነው። ስለዚህ አያችሁም ሁለት ተቃራኒ ሐሳቦችን በዚህ መልኩ ይገልጻል የሰውዬ። ሁለተኛውን ደግሞ ፓይታጎረስን ብናይ የተቃራኒዎች ሰንጠረዥ ማለት ፓይታጎረስና ተከታዮቹ ዓለም የተዋቀረው በ10 ዋና ዋና ተቃራኒ መርሆች ነው ብለው ያምናሉ። 10 ዋና ዋና ተቃራኒ ነገሮች አሉ። ዓለምም የተዋቀረው በእነዚህ 10ቱ ተቃራኒ ነገሮች ነው ብለው ያምናሉ። በእነርሱ እይታ የአጽናፈ ዓለም ስምምነት ወይም ደግሞ ሃርመኒ የሚጠበቀው በእነዚህ ተቃራኒዎች ሚዛን ነው። እነዚህ ተቃራኒ የሆኑ 10ቱ ተቃራኒ ሐሳቦች የዓለምን ሚዛን ጠብቀው ያስቀጥላሉ ይላል ማለት ነው። እነዚህ ተቃራኒዎች ከነዚህ ተቃራኒዎች መካከል ጥቂቶቹ ይኸው እዚህ ጋር ውስን እና ወሰን የለሽ። ውስን የሆኑ ነገሮች አሉ። በዛው ልክ ደግሞ ወሰን የለሽም አለ። ወሰን የለሽ የሆኑ ሊሚትድ ቨርሰስ አንሊሚትድ። አንድ አለ፣ ብዙም ደግሞ አለ። አንድና ብዙም ዋን ቨርሰስ መኒ፣ ወንድ ሴት፣ ሜል ቨርሰስ ፊሜል፣ ብርሃንናም ጨለማ፣ ላይት ቨርሰስ ዳርክነስ። ከአስሩ መካከል ማለት ነው። መልካም እና ክፉ፣ ጉድ ቨርሰስ ባድ። እነዚህ ምሳሌዎች ናቸው። ለምሳሌም መልካም ስላለ ነው ክፉ ነገር የሚኖረው። መልካም ባይኖር ክፉ መኖሩን አናውቅም። ብርሃን ባይኖር ጨለማ መኖሩን አናውቅም። ብርሃን ባሌለበት ነው ጨለማ የሚኖረው አይደል? ስለዚህ እነዚህ ተቃራኒ የሆኑ ሐሳቦች መኖራቸው ነው የዓለምን ሚዛን አስጠብቆ የሚቀጥለው ብሎም ያምናሉ ማለት ነው። ሶስተኛው ፈላስፋ ፕላቶ ነው። የቁስና የረቂቅ ወይም ደግሞ መንፈስ ዱዋሊዝምን ፕላቶ ደግሞ ቁስ አካልና መንፈሳዊ አካልን ነው የሚያነጻጽረው። ሁለት ነገሮች አሉ። እስቲል አሁን ሁለት ተቃራኒ ሐሳቦችን ነው እያየን ያለ ነው አይደል? ሁሉም ፈላስፋዎች ሁለት ተቃራኒ ሐሳቦች አሉ ብለው ነው የሚያምኑት። ፕላቶ ደግሞ ምንድነው የሚለው?
ቁስ አካል አለን፣ መንፈሳዊ አካል ደግሞ አለ ይላል። መንፈሳዊ አካል ደግሞ አለ። በግሪክ ፍልስፍና ውስጥ የዱዋሊዝም አስተሳሰብ በጉልህ የሚታየው በፕላቶ ትምህርት ውስጥ ነው። ስለዚህ የግሪኮች ፍልስፍናን የሚዘውረው ዋናው ማነው ማለት ነው? ፕላቶ ነው። ፕላቶም እውነታን በሁለት ተቃራኒ ዓለማት ይከፍለዋል። ሁለት ተቃራኒ ዓለማት አሉ ይላል። እነዚህ ሁለቱ ተቃራኒ ዓለማት እነማን ናቸው? አንደኛው የእውቀት ወይም የሐሳብ ዓለም world of ideas ይላል። the world of ideas ፍጹም የማይለወጥ ዘላለማዊና እውነተኛ የሆነው ረቂቅ ዓለም ነው። ይሄ ረቂቅ ነው። ይህ የእውቀት ዓለም ረቂቅ ዓለም ነው። ይህ ረቂቅ ዓለም ደግሞ እውነተኛ ዓለም ነው ይላል። መንፈስ ረቂቅ ነው፣ መንፈስ እውነት ነው። ሁለተኛው ደግሞ የቁስ አካል ዓለም ወርልድ ኦፍ ማተር የሚባለው ማለት ነው። እኛ በአይን የምናየው የሚበላሽ የሚለዋወጥ እና የዚያ እውነተኛው ዓለም ጥላ ወይም ነጸብራቅ ብቻ የሆነው ዓለም ነው። እኛ የምናየው የሚታየው የሚዳሰሰው የሚለወጠው የሚቀያየረው ዓለም ይሄ ቁስ ዓለም የመንፈሳዊ ዓለም ጥላ ነው ይላል ማለት ነው። ይህ አስተሳሰብ ሰውንም ለሁለት ይከፍላል። ሰው ምን አለው? አካል አለው አይደል? ነፍስም መንፈስም አለው። ስለዚህ ነፍስ ረቂቅ ወይም መልካም የሰው ረቂቁ መልካሙ ፓርት ነፍስ ነው። የሰው ደግሞ ቁሱ ወይም ደግሞ ደካማ የሚባለው ስጋ አለ። እሱ ደግሞ የረከሰ ነው፣ ኖስቲሲዝሞች እንደሚሉት ማለት ነው። ስለዚህ ሰው ሁለት ነገር አለው። ስጋ አለው፣ ስጋ ደካማ ነው፣ የረከሰ ነው። መንፈስ አለው፣ መንፈስ ረቂቅ ነው፣ እውነት ነው፣ መልካም ነው ይላል ማለት ነው። መጽሐፍ ቅዱስ የሚለውን አይደለም። ይሄ ማነው እንደዛ የሚለው? ፕላቶ የሚለው ፈላስፋው ፕላቶ የሚለው። አራተኛው ኖስቲሲዝም እና ኒዮ ፕላቶኒዝም ከፕላቶ በኋላ የመጡ ደግሞ አሉ። ኒዮ ፕላቶ የፕላቶን ሀሳብ ያስቀጠሉ፣ በተወሰነ ደረጃ ሞዲፋይ አድርገው ያስቀጠሉ፣ የኋላኛው ዘመን ተጽዕኖ የፈጠሩ ማለት ነው። የግሪክ ዱዋሊዝም፣ አሁን ስለ ዱዋሊዝም ነው አይደል? ስለ ሁለትዮሽ ነው እያወራን ያለ ነው። የግሪክ ፈላስፎች በሁለትዮሽ ነው የሚያምኑት። ይህ የግሪክ ዱዋሊዝም ፍልስፍና በኋላ ላይ ከላይ በጠቀስነው ማለት ከ100 እስከ 312 ዓመተ ምህረት በነበረው የቤተ ክርስቲያን ዘመን ጭምር በሃይማኖታዊ አስተሳሰቦች ላይ ከፍተኛ ተጽዕኖ አሳድሯል። በተለይ ኖስቲሲዝም ትምህርቶች ዓለምን በሁለት ፍጹም ተቃራኒ ኃይላት ይከፍል ነበረ። ኖስቲሶች ምንድነው የሚሉት? የፕላቶን ሀሳብ ነው የሚቀበሉት ማለት ነው። መንፈስ ንጹህ ነው፣ መልካም ነው፣ ቁስ አካል ደግሞ የረከሰ ነው ብለው ያምናሉ። ይህ ትምህርት አስቀድሞ ገብቶ ስለነበረ ማህበረሰቡ ላይ የክርስትና ትምህርት ሲመጣ ለመቀበል ከበዳቸው ማለት። ለዚህ ነው ግሪኮች የክርስትናን ትምህርት የሚቃወሙት። አያችሁ፣ መንፈሳዊ ዓለም ሙሉ በሙሉ ብርሃንና መልካም ነው ብሎ ነው የሚያምነው። ቁሳዊ ዓለም ደግሞ ሙሉ በሙሉ ጨለማና ክፉ ነው። ቁሳዊ የሆነው ሙሉ በሙሉ ክፉ ነው፣ ጨለማ ነው። መንፈስ የሆነው ደግሞ ሙሉ በሙሉ መልካም ነው ብለው ያምናሉ።